ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁልን? አዎ እሁድ ነው ያለነው ደግሞ አሁን ሹም አቦ ነው አይደለ? ሹም አቦ ነው ያለነው። ዛሬ ባህር ዳርን ዞር ወር እያልን ነው ቆይታ የምናደርገው ከእናንተ ጋር የተለያዩ ቦታዎች እንሄዳለን። ወቅቱ ደግሞ የክረምት መግቢያ ወር ላይ ነን አይደል? ክረምትን ስናነሳ እንግዲህ በተለይ ክረምትና ባህር ዳርን ስናስብ ከሚመጡልን ነገሮች አንዱ መቼም ልምላሜ ነው። አሁን ያለንበትን ቦታ ጨምሮ ከጎናችንም ጣና አለ። ስለዚህ ልምላሜ፣ ውበት፣ የባህር ዳር ሙላቷ በደንብ የሚጨምርበት ጊዜ ነው። ሙላቷ ስንል እንግዲህ ትንሽ ወጣ ብለን የምናገኘው የጢስ አባይ ፏፏቴን ጨምሮ የጣና ሐይቅም በክረምት ወቅት የተለየ ሙላት፣ የተለየ ድምጽ፣ የተለየ ድባብ አለው። እንዲሁም ደግሞ የአባይ ጢስ የሚባለው ውሃው ወርዶ ከዛ ሲጋጭ የሚፈጥረው ጭስ የሚታየው እንደዚሁ በክረምት ወቅት ነው። ሌላው ደግሞ የባህር ዳር መገለጫዋ የአሳ ምርት አይደለም። ስለዚህ ማታ ላይ የተለያዩ ሀገሮች ላይ ድንች በተልባ እንደሚባለው እዚህም ማታ ላይ አሳዎች እየተሸጡ መንገድ ላይ አሳ በተልባ አይደል? አሳ በእጅ ነው። አሳ በሎኝ ይሻላል። ስለዚህ የአሳ ምርቶችን መንገድ ላይ እንደዚሁ ይሸጣሉ። በቆሎ ይሸጣሉ። ክረምትን የሚመስሉ ነገሮች ድባቦች ይፈጠራሉ። ከዛ ውጭ ደግሞ የባህር ዳር ዝናብ እንግዳ አክባሪ ነው፣ ሰው አክባሪ ነው ይባላል አይደል? እንደዛ ሰምታችሁ ታውቃላችሁ? ጠንካራ ሰራተኞችን ያበረታታል ይባላል። የስራ ሰዓት ግን እንድታራዝም ያደርጋል። ብዙ ጊዜ ባህር ዳር ዝናብ የሚዘንበው አይታችሁ ከሆነ ከ10 ሰዓት በኋላ የመንግስት ሰራተኞች ከስራ የሚወጡበት ሰዓት ላይ ነው ብዙ ጊዜ ዝናብ የሚዘንበውና የክረምቱን ድባብ እንግዲህ በከተማችንም በየራሳችንም እየተመለከት ነው የምንገኘው። ቀደም ሲል ያሙ እንዳነሳሹ እንግዲህ የክረምት ገጸ በረከቶች መካከል አንደኛ የመንገድ ዳር ምግቦች ነው። ቀደም ሲል እንዳነሳሹ ጎመን አለ፣ ድንች በተልባ እንዲሁም ደግሞ ሌሎችም አሉ። ለብዙ እናቶች የገቢ ምንጭም ነው የሚሆነው ክረምት ማለት እንችላለን። ቀደም ሲል አንቺ እንደጠቀስሽው አሁን የምንገኘው ሹም አቦ ነው። ሹም አቦ ባህር ዳር ውስጥ ከሚገኙ መናፈሻዎች መካከል አንደኛው ነው። አሁን ደግሞ በሀገሪቱ በተለያዩ ከተሞች እየተሰራ የሚገኘው የኮሪደር ልማት ይህንንም ቦታ ነክቶት እንደዚህ በጣም ውብ ሆኗል ማለት ነው። ክረምትና ይህ ቦታ አንድ ነገር የተለየ ያደርጋቸዋል። በክረምት ወቅት እንግዲህ ብዙ ተማሪዎች ከትምህርት ገበታቸው አረፍ የሚሉበት ነው። አንዳንዶቹ የቀጣይ ዓመት ትምህርታቸውን የሚያጠኑበት ነው። አንዳንዶቹ ደግሞ መክሊታቸውን የሚፈልጉበት፣ መክሊታቸውን ፈልገው ያገኙ ደግሞ መክሊታቸውን የሚያዳብሩበት ነውና ይህ ቦታ መጽሐፍ ማንበብ ለሚወዱ፣ ጉሮሮ አለን ለሚሉ እንዲሁም ደግሞ የትወና ፍላጎት ላላቸው ለሁሉም ታለንታቸውን ለሚፈልጉና ፈልገው ላገኙ በሙሉ መለማመጫ የሚሆን ነው። ስለ መክሊትና ስለ ታለንት ካነሳን አይቀር ክረምት ወቅት በጣም አመቺ ነው። በተለይ ደግሞ የማጠናከሪያ ስልጠናዎችን ለመውሰድ ማለት ነውና በዚህ ክረምት ወቅት ብዙ አጫጭር ስልጠናዎች በተለያየ ዘርፍ ይሰጣሉ። በኪነ ጥበቡ ሊሆን ይችላል። እንዲሁም ደግሞ እንደየዝንባሌው ሁሉም አጫጭር ኮርሶችን የሚወስድበት ነው። ጣናንም ለፈራ ለመዋኘት ለፈራ መዋኛ ገንዳ ሁሉ ጭምር ያለበት ቦታ ነው። ቀድማችሁ ተለማመዱ የሚል ይመስላል በቅርበት የተገኘ። ለማንኛውም ክረምት ገብቷል በሀገር አቀፍ ደረጃ። ባህር ዳር ላይ ግን ገና ይመስለኛል የሆነ ድባቡን ቀድመን እየተቀበልነው ይመስለኛል። አለባበሳችንም እኮ ይናገራል። ክረምት በባህር ዳር ቀለል እንዳለ በጣም የዝናብ ወቅት ነው፣ የክረምት ወቅት ነው ወቅቱ። ግን ባህር ዳር ላይ ትንሽ የዝናብ መጠኑ አነስ ያለ ይመስለኛልና ቀስ እያለ ነው የሞቀ የሚሄደው። ድባቡ ግን አሁን ተጀምሯል። እኛም በልፍኛችን የክረምቱን ድባብ እያነሳን ነው ጅማሮ ያደረግነው። ቆይታችሁን እኛ ጋር እንድታደርጉ በክብር እንጋብዛለን። እንድንደርስ ደግሞ ወደ እናንተ አጋር የሆኑን አካላት አሉ። አጋራችን አዋሽ ባንክ ነው። አዋሽ ባንክ ከተመሰረተ 30 ዓመታትን ተሻግሯል። በእነዚህ ዓመታት ታዲያ የደንበኞቹን ፍላጎት ለማርካት በትጋት የሚያገለግል ባንክ ነው። አዋሽ ባንክም የእልፍኝ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው የእልፍኝ መዝናኛ ፕሮግራም አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም አሁንም አዲስ ነገር ይዤ መጥቻለሁ ይለናል። ዘመን ገበያ በቤታችሁ ሆናችሁ ወይም ደግሞ ባላችሁበት ቦታ ሆናችሁ የምትፈልጉትን ነገር ከየትኛውም የግብይት ቦታ በዘመን ገበያ በስልካችሁ ማለት ነው መገበያየት ትችላላችሁ ይለናል። ይህንንም ለማግኘት ቴሌብር ሱፐር አፕ በስልካችሁ ማውረድ ብቻ ነው የሚጠበቅባችሁ። ኢትዮ ቴሌኮም አጋራችን ስለሆነ እጅግ አድርገን እናመሰግናለን። ምርጫችሁም ትክክል ስለሆነ ደግሞ እናንተንም እጅግ አድርገን እናመሰግናለን። ቆይታችሁን እኛ ጋር እንድታደርጉ በክብር እንጋብዛለን። መልክቶችን ተከታትለን ስንመለስ እንደዚህ አይነት አረንጓዴ ቦታዎችን የሚሸቱ ነገሮችን ይዘን ነው የምንመለሰው። በቦታዎቹ ተገኝተን ደግሞ ስሜቶቻችንን እያጋራናችሁ ቆይታ የምናደርግ ነው የሚሆነው። በየመሃሉም ባልደረቦቻችን ያሰናዷቸው መሰናዶች ወደ እናንተ እናደርሳለን። እያስተዋወቅን እያጋፈርን አብረናችሁ ቆይታ የምናደርገው ደግሞ
ተመስገን ዳንኤል የአምላክ ፈቃድና ሶስና ቢያዝን በጋራ በመሆን ነው። ለተሰንበታችሁን ከልፍኝ ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። መልካም የረፍት ጊዜ ከልፍኝ ጋር ይሁንላችሁ። ያማረ ቆንጆ እሁድ ከኛ ጋር አብራችሁን ቆዩ።